السلام عليكم ورحمة الله وبركاته دنا تكبراتو ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አልহামዱሊላህ ደህና ነኝ ማሻአላህ። እንደምትመለከቱት ዝናብ እየዘነበ ነው። ወክበሪያው እየፈለጋችሁት አልነበር እየዘነበ ነው። በነገራችን ላይ ቤቴ አይደለሁም እናቴ ቤት ነኝ እና እዩት ማሻአላህ እዩት ማታ ሲረግጠው አደረ። እዚህ ጋር አዲስ ቧንቧ ተሰርቶላታል ለማዘር አልহামዱሊላህ። ሌላ ቦታ ነበረ የምናመጣው አሁን ግን ያው ደጃፍ ላይ አለ። አዲስ ነው በነገራችን ላይ አረፋ ወደዚህ ነው የተሰራው። ቢያንስ ወር ከምናምን በሉት የተሰራው። አሁን በቅርቡ ይመረቃል አላህ ካለ ኢንሻአላህ አሳያቸዋለሁ። አያችሁት ዝናብ እየዘነበ ነው። አላሁ አክበር ክረምት ገባልን። ማሻአላህ 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 ይሄው ክረምት ገባ በቃ አልহামዱሊላህ አልহামዱሊላህ ረብል ዓለሚን። ደስ ይላል። አያችሁት የአበባ ደስ አይልም? ደጃፍ ላይ በጣም ነው ደስ የሚለው። ማሻአላህ ብያለሁ። እና እንዴት ናችሁ? ደህና ናችሁ? አሁን አታስቡ፣ አትጨናነቁ። እሺ ያው ዝናብ እየዘነበ ነው ሁሉም ቦታ። ሰሞኑ ደግሞ እንትን የለቀኩትን ቪዲዮ አይታይም አላችሁኝ። ወላሂ እኔ ጋር እኮ ደህና ነው የሚሰራው፣ ደህና እንትን እያለ ነው። ደህና ሳየው ቪዲዮ አሪፍ ነው፣ ግን ወደ ዩቲዩብ ሼር ሳረገው አይታይም አላችሁኝ ማለት ነው። እና ለምን እንደሆነ አላቅም። እስኪ ዛሬውን ደግሞ ይውልኝ። ስልኬ ተበላሽቶ ይሁን ምክንያቱ ምን እንደሆነ አላቅም። እና ይሄን ይመስላል። ሰሞኑ እንትን ነበረ ጓሮ ነበር የቀረጽኩላችሁ። እንደገና ጥያቄያችሁ ደግሞ ሰንያ ያላችሁኝ የጠየቃችሁኝ ያላችሁ ሰንያ ያጎቴ ሚስት ነች። ሰንያ ጀማል ነው የምትባለው። ስለዚህ ያው እንደዛ ነው መልሻለው። የት ሀገር ልጅ ነሽ? ጉራግኛ ነው የምታወሪው ያላችሁኝ የጉሎ ልጅ ነኝ። አጉሎ ተቦን ነኝ። የተቦን ስላችሁ አሁን ተቦን ሲባል ሩቅ ቦታ አለ። ላይ አይደለም ካሁን ከቡታጀራ ወደ ቡዴቄሳ፣ ከቡዴቄሳ ወደ አጉሎ የሚባል አለ። ቢያንስ የግማሽ ሰዓት በሉት። ከቡዴቄሳ ወደዚህ ከቡታጀራ ወደ አጉሎ የግማሽ ሰዓት ነው። እኔ ደግሞ ወዴት እየሄድኩኝ ነው? የግማሽ ሰዓት መንገድ ነው ማለት ነው። እና ብዙም እንትና አይርቅም፣ ከቡታጀራ ብዙም አይርቅም። ግን የተቦን የሚባለው ላይ ነው በጣም ይርቃል። ወይ ጭቃው ነው ታይ በጣም ላይ ነው። ተቦን ማለት የአያቶቼ አገር ነው፣ በጣም ሩቅ ነው። እና እኔም የመስቀን ልጅ ነኝ፣ ጉራጌ ነኝ ነው የምላችሁ። የት ሀገር ልጅ ነሽ? ጉራጌኛ ነው የምታወሪው? የት ነሽ? የት ሰፈር ልጅ ነሽ የምትሉኝ እንደዛው ነው። ያው ሁሉም ኢትዮጵያዊ ነው፣ ግን ሁላችንም ኢትዮጵያዊ ነን። ግን ያው የግድ ስለጠየቃችሁ ልመልስላችሁ ብዬ ነው እንጂ ሁላችንም የኢትዮጵያ ልጆች ነን ማለት ነው ልጆቼ። ስለዚህ ይኸው ስለዚህ የተጨናነቃችሁ ዝናብ አይለን ወይ አልዘነበም ወይ ያላችሁኝ ደግሞ ያው አልহামዱሊላህ በዚህ 2 ቀን 3 ቀን እየዘነበ ነው ነግራችኋለሁ። ያው ዛሬ ራሱ እየዘነበ ነው፣ ማታ ራሱ ሲዘንብ ነው እንትን ያደረው። ማሻአላህ ይነሃሙ እና እየዘነበ ነበር ማለት ነው። ቅረር ማዕረበራ ትትብራደረች እንኪያነት ቢያቦ ኦንሙ የቅረር ይቀር ወይው ይሽጨበ ማዙካ ነሽ ተያዝ ገረድ አንጠልጥል ያምናሽ ነሽ ወርድ ነው ዝጊያ ሰማሽኛል እና
አትቀያ አይ አና ጎይታ ከይ ችግር የለው ንበራና አታስብ ባይ ያ ፋዘር ገባብኝ ፋዙካ ወደ ቡና ቤት እየሄደ ነው። ቡና ተጠርቶ ማሻአላ እኔ ውድ ከዝናቡም እየሄዱ ነው። ሀቢቢ ሄዳ ወደቴ ይመስላል። አሁን ወደ ቤቴ እወርዳለሁ። እዚያ ድሬ ነበረ ማታ ማዘርጋ። አሁን አቀጥላለሁ ወደ ቤቴ። ይሄ ወንበር ለምንድን ነው ያላገባሽው እንጂ ይታረፉን እኔ ከና ደጎሚ እሺ ውዶቼ ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄን ይመስላል። ደጃፋችን አያምርም? የእናቴ ደጃፍ ያምራል። በነገራችን ላይ አበባው በመቀስ ነው ያላችሁኝ። ምኑን ነው ይሄ ነው በመቀስ? መጀመሪያ እኔ እንጃ ወንድማሞቼ ነበር እንትን ያሉት የቆረጡት ነው አውቄላቸው እንዴት እንደቆረጡት። በፊት ትልልቅ ነበር፣ ከዛ እኩል ነበር፣ ግን ዝርክርክ ብሎ ነበረ። ሂጃንቺ እንትን በምን እንደቆረጡት አላቅም። አላስተካከሉትም፣ ዝም ብለው ነው የቆረጡት። አያችሁት? እዛ ጋር ያለው በጣም ነው የሚያምረው። ታች ያለው እንደ እንትን ነው ወንበር አለ፣ እዛ ጋር ይቀመጡበታል። የወንድማሞቼ ጓደኞች ምናምን ስፖርትም እዛ ይሰራሉ። አያችሁ? የስፖርት እቃዎች አሉ እዚህ ጋር ይንጠለጠላሉ። ወይ አምጣው ነው እዚህ ጋር ይንጠለጠላሉ። ዩት እዚህ ጋር ላይ ያለው ሚውትስ እዛ ይንጠለጠላሉ። እዚህ ጋር የስፖርት እቃ አለ የሚሸከሙት ፈጣሪ። እዚህ ጋር ደግሞ እዚህ ጋር ወንበሮች አያቻችሁ እዚህ ጋር ይቀመጣሉ። እንደ መናፈሻ በሉት በቃ ማሻአላ። እና ይሄን ይመስላል። ዲቺ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዳይበዛባችሁ ቪዲዮዎች ናት ይገረ ሰላ አልሐምዱሊላህ ረብል ዓለሚን። አላህዋ አንተ ምን ይሳናሃል? ዱንያ ሁሉ ደርቆ ከስሎ ነበረ። አንቻፍ ዝጊ እና ይሄን ይመስላል ውዶቼ። ተዘንተን ትልልት እየዘፈነችልኝ ነው አጅሬዋ። በቃ ቻው፣ ሰላም ሁኑልኝ። ሰብስክራይብ፣ ሼር፣ ላይካችሁ እንዳትረሱ። ፈለጋችሁት ነገር መጠየቅ ትችላላችሁ። እኔም ወደ ቤቴ እናንተም ሼር ሰብስክራይብ አድርጉልኝ። ሰላም አለይኩም።